የልጆች እናት ናትና እኔ መልካም ነገር ነው ማስብላት። ለእኔ እኮ ረፍት ሳይሰጧት ለእኔ ረፍት ሰጡኝ ትለኛለች። በጣም ደስ ይላል። አንቺ የልጆች እናት ነሽ እላታለሁ። በዛ አልፋለሁ እና እኔ ስመጣ እሷም ማብራት መጣ ከኔ አፍ ምን ለመጠበቅ እንደሆነ በቃ ለራሴ ግራ እስከሚገባኝ ድረስ ነው እንትን የምትለው እና እንደ አጋጣሚ የሆነ እቃ ከአገር ማስመጣው እቃ ነበረ እና ማመጣላት ነበረ። ያም ብር አስገብታ ነበረ እና ሳስበው አንዳንዴ መልካም ነገር ሲያረክላቸው ስለሰው ልጅ ስትል መልካም ነገር ደግሞ ከሰው ልጅ አልጠብቅም። የምጠብቀው ያው ከፈጣሪ ነው ብዬ ነው የማስበው እኔ እና በቃ መመለስ የለብኝም። በቃ ብሯን መመለስ ስለነበረብኝ ለምን እቃው ቆየብኝ። በአጋጣሚ ባለውም ችግር በነበረው ችግር በጦርነቱ የተነሳም ኤርፖርት ምናምን ዝግ ነበረና በማከላውን ክፍት ሲሆን ከዛ በኋላ እቃውን ብሩን መመለስ ስለነበረብኝ እቃው ኦልሬዲ መጥቶላታል። ያ ማለትም ኢትዮጵያ ነው ያለው፣ ወደዚህ ግን አልመጣም። ስለዚህ ብሩን ማስገባት ስለነበረብኝ ብሩን መለስኩላት ማለት ነው። በቃ የራሴ እንትን ስለ ሌላውን ነገር እንዴት ነው እንደዚህ አይነቱን ሰው መራቅ ያለብኝ? በሌላ በሁሉም በቃ እኔ በሴት ልጅ በብዙ ነገር እጎዳለሁ። መልካም ነገር ሳረግላቸው የምጠብቀው በቃ የማየውን ነገር ምላሽ ነው እየጠበቅኩት ያለሁት እና ከእንደዚህ አይነት ነገር እንዴት ነው መራቅ የምችለው? እንዴት ነው ማድረግ የምችለው? አሌክስዬ አንድ ቤት ውስጥ ምን ያህል ጊዜ ሰራችሁ? ገና ፀጉር ቤቱ ገና አዲስ ነው። አሁን ወደ 6 ወር ምናምን ነው። 5 ወር 6 ወር ነው። ምንድን ነው ያገናኛችሁ ከእሷ ጋር? በቃ እንዳጋጣሚ አንድ ሳሎን ውስጥ ነው ያለ ነው እና ስትገናኝ ወይ ሰላም ተባባላለ። በሆነ ሰዓት ላይ ምሳ ብሬክ ስንወጣ ልንበላ እንችላለን። በእንደዛ ምክንያት እንገናኛለን። ወንበር ላይ ስትቀመጥ ረፍት ስትሆን ምናምን ትገናኛለን። እሺ ሚዩት አድርጊና አዳምጪ። አንደኛ መስመርሽን አበጅ። ሚዩት አድርጊ። ይሰማል? መስመርሽን አበጅ። መስመር አስመር። ሁሉም ነገር ልክ አለው። ገብቶሻል? ሁሉም ነገር ሰዎች የበለጠ እያወቁሽ በመጡ ቁጥር፣ ስለአንቺ ባወቁ ቁጥር፣ አብረሻቸው በዋልሽ ቁጥር፣ የምታረጊው የምታስቢውን ባወቁ ቁጥር አንቺን ለማጥቃት ወይም ለማቅለል ይቀላቸው። ሲኪውር ነው መሆን ያለባቸው። ለሰዎች ስለ እናንተ ማወቅ ያለባቸውን ልክ እንደ መድኃኒት መጠናችሁ ውስጧቸው። ካላወቀሽ ሰው ይፈራሻል፣ ይጠነቀቅሻል፣ ያከብርሻል። አብረሽ ስትወጪ የመሳስበይ ስታወይ የወዲሽን ስትቀላለጅ ምናምን ትናቂያለሽ። ስለዚህ አንድ ቤት ውስጥ ነው የምትሰሩት፣ አንድ የውበት ሳሎን ውስጥ ነው። በሪስፔክት ስራሽን ስሪ። ከዛሬ ጀምሮ የሚያገናኛችሁ ሰው የለም። እሷም ተቀጥራ ነው የምትሰራው፣ አንቺም ተቀጥረሽ ነው የምትሰሪው። አንቺ እሷን አትሰሪያትም፣ እሷ አንቺን አትሰራሽም። የሚያነካካችሁ ነገር የለም። አንቺ የራስሽ ታስክ አለሽ፣ የስራ የተሰጠሽ። እሷን ጠንቅቀሽ ስሪ። ምሳ ስትበይ ሂጂ ለብቻሽ ብይ። ምሳ የት እንደምትበይ ማንም አይወቅ። ወደ ቤት ስትሄጂ ለብቻሽ ሂጂ። ነው አብረን እንሂድ ምናምን አትበይ። ትከባበሪያለሽ። ጥግሽን ይዘሽ ስትኖሪ ሰዎች ቢጠሉሽ እንኳን ሰዎች ያከብሩሻል። እየጠሉሽ እንኳን ሪስፔክት ያደርጋሉ። ምክንያቱም እንደምታስበው ያውቁ። የምታስቢውን ሁሉ ካወቁ፣ ከተቀራረብሽ፣ አጓጉል ነገር አብሬ ካልበላው ካልጠጣው፣ በአንድ ብረት ድስት ውስጥ ካልተቀቀልኩ ካልሽ፣ እነሱ የሚፈልጉትን ከአንቺ ካላገኙ ሰዎች ምን ያደርጋሉ? ይጠሉሻል፣ ወይ ደግሞ ያስጠቁሩሻል። ያላረግሽውን አድርገሻል ሊሉ ይችላሉ። በዚህ ማለም ዝም በይ። አሁን ከዛሬ ጀምሮ ስራሽን ስትሰሪ በዝምታ ስሪ። ደህና አደራችሁ ጠዋት ስትገቢ፣ ደህና አደሩ ሁሉንም በጅምላ ይሄ ስፔሲፊክ አድርገሽ እንዴት ናችሁ ስራ ጥሩ ነው በቃ ጥግሽን ይዘሽ ስራውት ከመጣ ስራሽን ስርት አድርገሽ ጥንቅቅ አድርገሽ ቁጭ ብለሽ ወይ መጽሐፍ አንብቢ። ሰው ከስተመር ከሌለ ወይ ስልክሽ ላይ ወይ ወጣ በይ፣ ብቻሽን ቁጭ በይ። ከዛ ፕላን አውጪ። ክፉ አከራይ ቤት ያስገዛል። ገብቶሻል? እኔ እንደዛ ነው የማስበው። አብሮኝ የስራ ባልደረባዬ ክፉ ከሆነብኝ ቴንክ ዩ ቬሪ ማች በጣም አመሰግነዋለሁ። ምክንያቱም የተሻለ ስራ እንዳገኝ ፑሽ እያደረገኝ ከዛ ቤት እንደወጣ የተሻለ እንዳስብ የራስሽን የውበት ሳሎን እንድትከፍቺ
በትልቁ እንድታስቢ ነው የሚያደርግሽ። አሁን ይህን ከተጠቀምሽበት እንጂ አንቺ እዛ ጋ መሳሪያ ተያይዘሽ ከዛ ሰው ጋር መታቆስ የምትጀምሪ ከሆነ ሰው ነው የምትቀሪው። ቁጭ ብለሽ አስቢ። ከዚህ ቤት ነገር ከሚለው ቤት ወጥቼ የራሴን የውበት ሳሎን ስለመክፈት ወይም የተሻለ ደሞዝ በተሻለ ቦታ ስለመቀጠር ፕላን ማውጣት ጀምሪ። ገብቶሻል? ስለዚህ በዚህ አይነት ቅኝት ውስጥ ተንቀሳቀሽ። ተከብረሽ ነው መስራት ያለብሽ። ተግባባን? ግልጽ ነው? አዎ አሌክስ ሰምቼሻለሁ። አዎ ግልጽ ነው። ግን የሆነ የምንገናኝበት ሰዓት ምናልባት እኔ 4 ሰዓት ሲሆን 4 ሰዓት የምንወጣበት ሰዓት ላይ እኩል ሊሆን በምንገጣጠምበት ሰዓት ነው እንጂ ኦልሞስት እንዳልከው ምንም አያገናኘንም። ምንድነው ታዲያ ያሳሰበሽ? ይሰማል? ኔትወርክ ትንሽ እያስቸገረኝ ነው መሰለኝ አሌክስዬ፣ በጣም ይቅርታ። እና ያቺ ሰዓት ላያችን እንትን የሚለው ገባ። ምን ላይ እረፍት ሰዓታችን ነው የሚያገናኘን፣ ምሳ ሰዓታችን ነው የሚያገናኘን። ያችን ምሳ ሰዓት ላይ እሷም ሌላ ቦታ ጋር ምሳ መብላትሽ ግድ ነው። ከእሷ ጋር ምሳ መብላትሽ ግድ ነው። ኖ ግድ አይደለም። እንደ አጋጣሚ አሁን 3 ሰዓት ከወጣ ወይም 3 ሰዓት ትወጣለች ወይ 4 ሰዓት ከወጣ የምንገጣጠምበት ሰዓት ሊኖር ይችላል። የት ነው የምትገጣጠሙት? የምንበላበት ቦታ ጋር አንድ ቦታ ላይ ነው። ለሁሉም የተሰጠን ቦታ ሰዓት ላይ አንድ ቦታ ነው። ቦታው አንድ ነው እንጂ ሰዓቱ ይለያያል። አንድ ክፍል ውስጥ ነው የምትበሉት? አሁን ምናልባት እኔ ወይ 3 ሰዓት ሊወጣ ይችላል። አንድ ቦታ ጋር ነው። አንድ ቦታ ክፍል ነው። ካፌ ነው? ኖ ካፌ ሳይሆን የተሰጠን ቦታ አለ። ከምንሰራበት አንደኛ ፎቅ፣ ሁለተኛ ፎቅ ላይ ወተን ነው የምንበላው እኮ። ስለዚህ በቃ እነሱ ሲወጡ በልተው ይምጡ፣ አንቺ ብዬ ከነሱ በኋላ ወይ ደግሞ ቀድመሽ ሄደሽ በልተሽ ነኝ። አብረሽ አትውኝ። በቃ በአጠቃላይ ተነጠይ ነው ወይ? እሺ እሺ አሌክስ አመሰግናለሁ። እሺ መልካም ቀን። ክብራን፣ በዙሪያችሁ ሰው አብራችሁ የምትሰሩ ሰው አብራችሁ በስራ አጋጣሚ በምንም አጋጣሚ የምትገናኙበት ቦታ ተከባብራችሁ ኑሩ። እሺ ራሳችሁን አታስደፍሩ። ክብር ከምንም ይበልጣል። ፎቶ እንኳን ዙም ባረጋችሁት ቁጥር ነው ኳሊቲው እየቀነሰ ይመጣው አይደል? ፎቶ የሰው ልጅም ልክ እንደዛ ነው። ዙም ባረጋችሁት ቁጥር ባቀረባችሁት ቁጥር እየናቃችሁ ይመጣል፣ እየደፈራችሁ ይመጣል። የፈለግሽውን ነገር ብታረጊ ስራ ቦታ ላይ ብቻ ተገናኙ እንጂ ሌላ ታሪክ ውስጥ አትግቢ። እሺ ቀላል ነው ደግሞ መብትሽ ነው ይሄን ማድረግ፣ አትገደጂ። እሺ ሄሎ ሄሎ፣ ሰላም አሌክስ። ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? ይመስገን ፈጣሪ። ምን እንታዘዝ? እሺ አሌክስ ስላስገባኝ አመሰግናለሁ። እንደገባው አላየሁትም ነበርና ቴንኪዩ። እኔ ላማክር የፈለግኩት ነገር ነበርና ሁሌ ራሴ ጋር ሳወራበት ሁሌ በቃ ራሴን ስቲል ነው እስካሁን ድረስ እና ብቻ አላግም በጣም ነው የሚጨንቀኝና እኔ ተወልጄ ያደግኩት ታሪኬን መጀመሪያ ልንገርክ ነው። ተወልጄ ያደግኩት ላታውቀው ትችላለህ፣ ወደ ባህር ዳር ወደዛ አካባቢ ነው፣ ወደ መተከል የሚባል ሀገር ነውና እዛ ተወልጄ ሳድግ እናቴ ነች ያሳደገችኝ። ብቻዋን ለፍታ
የማይሰራ ስራ ሰርታ እስቲል ነው አሁን ድረስ እየሰራች ነው እኔ የምታኖረኝ የነበረው። ግን እኔ አሁን ያለሁት አረብ ሀገር ነው የመጣሁት፣ አረብ ሀገር ነው ያለውና በዚህ መሀል ላይ ባሏ ጋር እያለች ማዘር ባሏ ጋር እያለች አላሳደገኝም ነበር ማለት ከወለደን በኋላ እሱ 2 ልጆች ወልዷል ከእናቴ። እኛን ከወለደ በኋላ ጥሎ ነው የሄደው። የለም ነበር፣ አላሳደገንም። የአባት ፍቅር አናውቅም። በህይወቴ አሁን 25 ዓመቴ ነው። በህይወቴ ግን አባቴ እኔ ጋር የነበረው ለ1 ዓመት ነበረ። 1 ዓመት እኔ ተወልጄ የ15 ዓመት ልጅ እያለሁ እኛ ጋር መጦ ማዘር ጋር ታርቄ ልኖር ምናምን ብሎ ማዘርን ካገባ በኋላ ሌላ ቦታ ሂዶ ልጆች ምናምን ወልዷል ከኛ በላይ። መጀመሪያም ሌላ ቦታ ልጆች አሉት እና እነዛን ልጆች ስቲል ነው አሁን ድረስ አላቃቸውም እህቶቼን። ከነዛ ውስጥ ማቃቸው ግን አንድ ወንድም አለኝ። ሌሎቹ በስልክ ይደውሉልኛል ምናምን አላቅም። እኔ እንኳን የእህት ወንድሞቼን ፍቅር የአባቴን ፍቅርም አላቅምና በዛ ልክ ምን ልፈልግ ነው ፋዘር እኛን መቅረብ አይፈልግም፣ አላሳደገንም ማለት እኛን መቅረብ አይፈልግም ስለ በሆነ አጋጣሚ የሆነ ነገር ካለኛ ጋር መቅረብ ይፈልጋል። ማዘርን የሆነች ነገር ካየባት እሷን ሰበብ አድርጎ እኛ ጋር መምጣት ይፈልጋል። ጥቅም ፈላጊ ነው እና እኛ ደግሞ ፋዘር ስላላሳደገን ማዘር ብቻውን ለእንደዛ ለፍታ ትምህርታችን ከሰው እኩል አስተምራኝ እኔንም ሲስተርንም ያሉትን ልጆቹን ማስተምራ እኩል አድርጋኛለች ከሰው ጋርና እሱ በሆነ አጋጣሚ ቤት ቢመጣ እንኳን እሷ ጋር ለመኖር ፍላጎት አለው ብዙውን ጊዜ። ግን እኛ ደግሞ ለሱ ቦታ የለንም እና ሁሌም የሱ ልጆች ነን፣ እህቶች ነን፣ ወንድሞች ነን የሚሉት ሰዎች ይመጣሉ። ወንድሞቼ ማለት ነው። እኔ አላቃቸውም፣ ግን እኔ እነሱን ለማወቅ አልጥርም። ምክንያቱም እኔ አባቴም ፍቅር ስላልሰጠኝ እሱ ጋርም ስላላደግኩኝ። አሁን ሰው የአባት ፍቅር እንዴት ነው? አባት ሲያለቅስ ስለ አባት የሆነ ነገር ሲል እኔ ምንም አይመስለኝም። እኔ ጋር ያለው ቦታ ማለት ነው ምንም ማለት ነው በቃ። ምክንያቱም እሷ ናት ያሳደገችን ብዬ ስለማስብ ምንም አይነት ቦታ የለኝም ለአባትና እሱ ደግሞ በዛ ልክ ጥቅሞችን ምክንያት አድርጎ መጥቶ እኛ ጋር መኖር ይፈልጋል። ማዘርን ሰበብ አድርጎ እኛ ጋር መጥቶ መኖር ይፈልጋል እና ምን ልፈልጌ ነው ስቲል ነው ለእሱ ምንም አይነት ቦታ የለኝም። እኔ እንዴት አድርጌ ነው እሱን አባትነቴን እኔ በቃ አባቴ ሁሉ አይመስለኝም። ማርያምን ብዬ አባቴ አይመስለኝም ጭራሹን። በቃ እኔ እህቶችም ወንድሞችም ቢደውሉልኝ ምንም አይመስለኝም። በቃ ደንታ አይሰጠኝም ለሱ። የምኖረው ለአንድ እናቴና ለእህቱ ለወንድሞቼ ብቻ ነው። ይሄ ጥላቻ የፈጠረብኝ ስላላሳደገኝ ነው ብዬ እንዳላምን አባቴን ወልዶኛል አብሮኝ አልኖረም ብዬ በቃ እኔ እንጃ አላውቅም። ሁሌ ራሴ ጋር የምጣላበት በሆነ አጋጣሚ ስለ ቤተሰቦቼ ስለ አባቴ ቤተሰቦች እንኳን ስቲል ቢነሳ በቃ ምንም ቦታ ነው የማልሰጠው ነው የምልህ። ማርያምን በጣም እኔ እንጃ አላውቅም። የደስታ ይሁን የክፋት እየተከፋውበት ይሁን አላውቅም። እምባዬ ሁሉ ነው የሚተናነቀኝ። ማርያምን አላውቅም። እኔ በቃ አንዳንዴ እኔ እንጃ እንዴት ብዬ ልንገርህ፣ ብዙ ውስጤ ጋር መናገር ማልችላቸው ነገሮች አሉ። ግን እነዛን እንዴት ብዬ ላስረዳ? አሁንም በአጋጣሚ ስለገባው ስላኩልህ ትንሽ አጠር ላድርገውና እንዴት ነው ትክክል ነው ትላለህ ማለት አሁን እሱ እኛ ጋር መኖር በፈለገበት ጊዜ እኔ አረብ ሀገር እንደመጣሁኝ ከመጣሁ 1 ዓመቴ ነውና አረብ ሀገር እንደመጣሁ ማዘርን ሂዶ እሱ የሚኖር ሌላ ቦታ ነበረ፣ ጅማ ነው የሚኖርና ማዘር ጋር ሂዶ እኔ አንቺ ጋር መኖር እፈልጋለሁ፣ አንቺ ጋር መቅረብ እፈልጋለሁ አለ። እኔን አዲስ አበባ እያለሁኝ እኔን እንኳን ሰላም ልበልሽ ላገኝሽ እንኳን አላለኝም፣ ወደዚህ ሀገር ስመጣ ማለት ነው። ግን በጎን ሂዶ ማዘርን አብሬሽ መኖር እፈልጋለሁ፣ ከዚህ በኋላ አንቺ አርጅተሻል፣ እኔም አርጅቻለሁ፣ ስለዚህ አብረን እንኑር ብሎ ጠየቃት። ከዛ ማዘር ደግሞ እኔን ሳታማክር ምንም ነገር ስለማታደርግ ደወለችና ነገረችኝ። እንደዚህ እያለኝ ነው አባትሽ አለችኝ። ከዛ በፊት እንግዲህ በመካከላችን ብዙ ታሪኮች አሉ። እስቲል እንኳን ፋዘር የእሱ ልጅ እንዳልሆንኩ ሁሉ ነው የነገራት። በሆነ አጋጣሚ ስንጣላ እሱ ጋር ማለት ነው ወንድሜን አላስተምረው ብሎ ነው የተጣላ። ያው ዘበቅረቅ እያልኩ ነው የምነግርህ ነው። ወንድሜን አላስተምረው ብሎ እሱን ለምንድን ነው የማታስተምረው? ከልጆቹ እንኳን ያስተማርከው ሰው የለም። እማውቀውም ይሄን አንድ ፍሬ ወንድማችን ነው። እሱን እንኳን እኔ ማስተማር ባትችል ወይም ልጆችን ማስተማር ባትችል እሱን እንኳን ለፍሬ እንኳን ብታበቃ ምን ችግር አለው በሚለው ሀሳብ እሱ ጋር ተጣላ፣ አባቴ ጋር ማለት ነው። ከዛ በዛው ቀረ። እስቲል አሁን 10 ዓመታችን ነው። አባቴ ጋር አናወራም፣ ስልክ ምንም አናወራም። እንደወለደኝ 25 ዓመቴ ነው። ከ25ቱ ግን 1 ዓመት ነው እኔ የማውቀው እሱን እና በፎቶ ማለት ነው። እና በዛ በወንድሜ የተነሳ ተጣልተን፣ ግን በጎን ደግሞ ማዘርን ደካማ ግንሟን እየፈለገ ይሁን ጥቅሟን እየፈለገ ይሁን አላውቅም፣ እየሄደ አብሬሽ ካልኖርኩኝ እያለ ብዙ ነገሮች ይላታል እሱ። እና መቼ እንደታዘብኩት ታውቃለህ?
ልጄን እኮ ስታሳድጊያት አባትሽ አይደለም ብለሻት ነው። በሱ ምክንያት ብዙ ያጣናቸው ምክንያቶች አሉ፣ ብዙ ያጣናቸው ንብረቶች አሉ። መሬቷን እስከ መወረስ ድረስ የበፊት የሱን እንትን አላውቅም ማለት እሱ እንደዚህ ሽፍታ ነው ምናምን ምናምን ይባል ነበር እና በዛ ምክንያት ሰው ስለሚፈልገው እሱን ለቆ በወጣበት ሀገር ከሚኖርበት ሀገር እሱ ወጥቶ በጠፋበት አጋጣሚ የአባቴን የእናቴን መሬት ወረሷት በሱ ምክንያት ማለት ነው። እሱን እናገኛለን ብለው ከዛ ማዘር እኛን ለፍታ አሳደገች ምናለችን እና በዛ ምክንያት ብዙ ንብረቶችን ስላጣን ለሱ ቦታ የለኝም እኔ አብሮንም አላሳደገንም። ብዙ ነገሮች አሉ በመካከላችን እና እዚህ ከመጣ በኋላ ሄዶ እሷን ሲጠይቃት ላግባሽ ምናምን ሲላት እኔ አልፈልግም፣ ልጄ ማማከር አለብኝ መጀመሪያ፣ ከዚህ በኋላ እኔ ምን አይነት ህይወት ልኖር ነው አለችው። ከዛ እኔ ደውላ ነገረችን። ምንድን ነው ምናምን ስላት አባትሽ እንዲህ እያለኝ ነው መጥቶ እንዲህ አዲስ አበባ እያለሁ እኮ አዲስ አበባ ካለው ወንድሜ ጋር ሲኖር መጥቶ እኮ ልጄ ልትሄጅ ነው ልይሽ፣ ከዚህ በፊትም ረጅም ዓመት አልተያየንም ብሎ መች ደውሎልኝ ሲያውቃል? ከዛ በፊትስ መች አውርቶኝ ያውቃል? ስለዚህ በቃ እኔ ስለሱ ቤተሰቦችም ስለሱም ቢሆን ምንም አይነት ወሬ አልፈልግም፣ አታውሪኝ። በቃ አንቺ ህይወትሽን መኖር የምትፈልጊ ከሆነ ራስሽ ኑሪ፣ የሚያኖርሽ ከሆነ ያኖርሽ። ከዚህ በኋላ እኔ የምኖረው ለራሴና ለእህቶች ሊሆን ይችላል። ከዚህ በኋላ ግን አንቺ ትልቅ ሰው ነሽ፣ ከዚህ በኋላ ምንም አትኖሪም፣ ህይወት አይኖርሽ፣ አትወልጂ። ስለዚህ ራስሽን ሆነሽ ለፈጣሪሽ መኖር ከቻልሽ ጸሎት ብቻ ነው የሚያስፈልግሽ። ከዚህ በኋላ እሱ ጋር ኖርሽ ህይወትሽን አትቀይሪም። ስለዚህ በቃ እናቴ የምትሰሚኝ ከሆነ አንቺ ለፍተሽ አሳድገሽኛል፣ ለፍተሽ እዚህ ደረጃ ደርሰሽኛል፣ አስተምረሽኛል። ኢቨን ስራ ሁሉ ይዤ ስራዬን ግን አጥጋቢና አንቺ ማገዝ ስለማልችል ወደ አረብ ሀገር መጥቻለሁ። ይሄን ደካማ ጎኔን ተጠቅሞ እሱ መጥቶ አንቺ ጋር እየኖረ እሱንም አንቺንም ሳፖርት እያደርጉ የምኖርበት አጋጣሚ የለም። ይሄ የአንቺ ምርጫ ነው እናቴ። እኔ ጋር ማውራት የምትፈልጊ እኔ ጋር መሆን የምትፈልጊ ከሆነ እኔን አውሪኝ። በቃ ምንም አይነት ህይወት አያስፈልግሽም። አንቺ ትልቅ ነሽ። ከዚህ በኋላ እንኳን አንቺ እኔ እንኳን ልጅነቴን ለአንቺ መስዋዕት አድርጌ እዚህ ነው የምኖረው። ይሄን ነገር ማድረግ የለብሽም አልኳት። ብዙ ሽማግሌ ያስጠየቃት። አንቺ ልጅሽን ልታስረግሚያት ነው ፋዘር ማዘረም ማለት ነው። ልጅሽን ነው እንደው የሚላት። የሚገርም ከሌላ አባት እንደተወለድኩ ነው ሁሉም የነገራት። ምክንያቱም እያለፍኩ ነው የምነግርህ። መጀመሪያ እሷ እኮ እንደዚህ እያልሽ ያሳድገሻት የኔን ጥላቻ አሳደርሽባት። ስለዚህ እሷ እኮ የተወለደች እኮ ድሮም ቢሆን ጠርጥሬ ነበር ከከሌ ነበር፣ እሷ እኮ የኔ ልጅ አይደለችም ብሎ እስከ መካድ ነው የደረሰ። የሚገርም እና እኔ ሁሌ ስሰማ ስለሱ ማለት ነው አሌክሶ አላውቅም። እኔ እኮ አልበደለኝም፣ አባቴ ነው። ግን ያ ቃሉ ብቻ እኔን ሰብሮኛል ታውቃለህ ማርያምን። እና እንዴት መርሳት እንደምችል አላውቅም። ሁሌ ጥያቄ ነው የሚሆኑብኝ። ደግሞ የእሱ ቤተሰቦች በእኔ ዙሪያ ይመጣሉ። በእኔ ዙሪያ ቤትም ቲክታክም ብለው ኢሞሌም ብለው ይመጣሉ። እኔ እንጃ እንዴት ብዬ ልንገርህ። መጠው ራሱ ስለኛ ቤተሰቦች ሲያወሩኝ፣ ስለ አባቴ ወገኖች ሲያወሩኝ በቃ የመጨረሻ ነው የሚከፋኝ ሁሉ። አልወድም፣ ስለሱ የማልሰማበትን ነገር ነው የምፈልገው ታውቃለህ። ለፍተ እንደዛ ሳድጋኝ እናቴ በቃ እኔ የእሷን ለውጥና የኔን ለውጥ እሷን ለውጭ ማሳየት፣ ከቤት ክራይ ከውሃ ከመሸጥ ጠላ አረቄ ከመሸጥ ከዛ ማውጣት ነው አላማ የነበረው። ግን በመሀል እየመጡ ብዙ ልጆች በቃ ይረብሹኛል፣ እህቶች ወንድሞች ሁሎች ማለት ነው። እና አላቅም እኔ እሱ ምን ማድረግ እንዳለብኝ አስበኸዋል? 25 ዓመት ሙሉ ሳያሳድገኝ ትልቅ እህቴ አለች የዚህ 29 ዓመት ልጅ፣ እሷንም እኔንም ሳያሳድገን እዚህ ድረስ ደርሳ ማዘር አስተምራኝ አኑረን፣ እሱ ደግሞ በማላውቀው አጋጣሚ አንድ ቀን እኮ ልጄ ብሎኝ እኮ ጠርቶኝ አያውቅም እኮ። የሚገርም አንድ ቀን ማለት ነው ልጄ እንዴት ነሽ ሁኔታሽ እንዴት ነው ብሎኝ አያውቅም። ግን የተሰማኝ መቼ ነው እዚህ ከመጣሁ በኋላ ማዘር ለውጧን ይሁን ደቅና ይሁን ተጠቅማ አላውቅም፣ ላገኝሽ አብሬሽ ልሁን በቃ ከዚህ በኋላ አንቺ ጋር ነው መቆም የምፈልገው የሚላትን ቃል። እኔ ደግሞ የተሰበርኩት መቼ ነው? የዛኔ እቺ ልጅ እኮ የተወለደችው ከሌላ ሰው ነው፣ ጥላቻ ያደረባት የሌላ ሰው ልጅ ስለሆነች ነው ያላት ታውቃለህ። አላውቅም፣ እየተንቀጠቀጥኩ ነው ማወራ እግዚአብሔርን። እና ይህን ሰው ምንድን ነው የማደርገው? ሁኔታ ያለሁበትን ሁኔታ እንኳን የማይጨነቅልኝ አንድ እናቴ ብቻ ናት። እህቴም ወንድሞችም አይጨነቁልኝም ለእኔ። እናቴ ግን አጣሁ ማገኘሁ ድካሜን ባታውቅ እንኳን እዚህ ያለውን ስራ ባታውቅ እንኳን ትጨነቅልኛለች ታውቃለህ። ያን ሁሉ ነገር አድርጋ እነዚህ ሰዎች በዙሪያዬ ስላሉ ህሊናዬን የሚበጠበጥ እመቤቴ ብዬ በቃ እኔ እህቶችን እህት አይመስሉ የእናቴ ልጆች ብቻ ናቸው እህትና ወንድም የሚመስሉት። ማርያምን ግን አላውቅም ምን የእሱ ፍቅር መቼ የሚመለስ ለእሱ ጥላቻ ኑሮኝ አይደለም፣ ግን በሱ ምክንያት ብዙ ነገሮችን አጠናል። መኖር እየቻልን አልኖርንም።
አይኖ ዛት ግን ጠንካራ ነን። ከሰው በታች ሆነን አናውቅም። እናቴ በጣም ታታሪ ሴት ናት። ከምንም በላይ በጣም ታታሪ ትሁት ሴት ናት እና እዚህ ደረጃ አድርሳኝ አስመርቃኝ ስራ ይዤ እሷን ግን በዛ ስራ አጥጋቢ ሆኖ ማኖር ስላልቻልኩ ብቻ ህይወቴንም ጓደኝነቴንም ሁሉ ነገርም ትቼ ወደ ስደት መጣሁኝ። ሰው በዚህ መሀል የሚፈጠሩ ነገሮች አሉ። ያን ሰው እንዴት ነው ማራቅ የምችለው? አባቴንስ ይቅርታ በዩ፣ ግማሹ ሰው ይቅርታ በዩ፣ ይቅር ማትዩ አባትሽ እኮ ነው እሱ ከረገመሽ እንዲህ ነው የምትሆኙ እኮ ይሉኝ። እኔ እኮ አላሳደገኝም እኮ ወለደኛ አላሳደገኝም። እኔ ፍቅሩ እንዴት ብዬ ነው? እኔ ከልቤ ጥላቸው የለብኝም፣ ግን ፍቅር አልሰጠኝም። እኔ ፍቅር የሚባለውን ነገር አላየሁም። እኔ እንዴት ነው እሱን ማመን የምችለው? እኔ ግራ እየገባኝ አንዳንዴ ለራሴን ጥያቄ ነው የሚሆንብኝና ምንድን ነው የምትለኝ? እኔ አላቅም። በቃ እህቶቼም ወንድሞቼም የአባቴ ልጆች እኔ ዘመድ አይመስሉኝም፣ ወንድም አይመስሉኝም። ዘመዶቼ በአክስቶቼ ሁሌም በቃ እነሱ ጋር ያለኝ ፍቅር በቃ የቀነሰ ነው እና ምን ላድርግ? አስበዋል። ከመወለድ ጀምሮ ያላሳደገኝ አባት ነው። ምን ላድርግ? እኔ ሁሌ ጥያቄ ነው የሚሆንብኝ። ሁሌም ባ ነው የሚቀድመኝ። ቤተሰብ እንኳን ሲያወራኝ አባትሽ ነው ይቅር በይው እንደዚህ በይው ሲሉኝ እኔ ምን አደረግኩኝ? እኔ ምን አደረግኩትኝ? እኔ እኮ ምንም አላደረግኩት፣ እሱ ምንም አላደረገኝም። በቃ በዚህ መሀል ነው የኛ መራረቅ የተፈጠረው እና አንድ ሰው ደግሞ ካልተቀራረበ ካልተደዋወለ፣ እኔ ትልቁን ነገር የምወስደው ምንድነው አባቴ እንደ መውለዱ መጠን የኔን መጨነቅ ምንም አይርዳኝ። እስኪ ብርቱ አይግዛልኝ ስማር ግን የኔን ነገር ተጨንቆ ልጄ የት ነሽ? እኔ እኮ ዛሬ ባይኖረኝ እኮ ነው ዛሬ እንደዚህ እኮ ነው ብሎኝ አያውቅም በህይወቴና ይህን ሰው እንዴት ነው መመለስስ የምችለው? ቢሞት ራሱ እግዚአብሔርም ብዬ ቢሞት ራሱ እንዴት ማዘን እንደምችል እንዴት ማልቀስ እንደምችል ራሱ አይዶን አላቅም። ከልብ ያለው ነገር ሁሉ ነገር በቃ እኔ ምን እንደሆነ አላቅም። እኔ እንጃ ብቻ የሆነ ነገር በለኝ። አላርዝመው። አመሰግናለሁ። እሺ አይዞሽ። እድሜሽ ምን ያህል ነው? እድሜ 25። አይዞሽ ተረጋጊ። እሺ አንደኛ ነገር አባትሽ አንቺን ስላላሳደገሽ ወይ ጥሎሽ ስላል ያሉሽ ነገሮች በሙሉ አሁን ድረስ አይምሮሽ ውስጥ ተሸክመሽው እየተጎዳሽ እንቅልፍ እያጣሽ ከሆነ የምትጎጂው አንቺ ነሽ። ማንም አትጎጂም። አንቺ ነሽ መጨረሻ ላይ እንቅልፋተሽ ተጨንቀሽ ምሽትሽ ተበላሽቶ ከዓላማሽ የምትቀሪው አንቺ ነሽ። አባትሽ አላሳደጉሽ። የአባት ፍቅር አታውቂም። ይሄ ብዙ ሰው የሚያልፍበት የአንቺ ህይወት ብቻ አይደለም። ግን 25 ዓመትሽ አድገሻል። ከዚህ በኋላ መቼም አዝለው ሽሩሩ አይሉሽ። መብሰል አለብሽ፣ መተው አለብሽ። ፈጣሪ ሁሉ መንገድ አሳልፎሽ ከመጣ አንቺ ይህን ራስን ማሸነፍ እኮ ነው ከምንም በላይ ትልቁ ድል። ታውቂያለሽ አይደል? ማሸነፍ ማለት ራስን፣ ከራሳችሁ በላይ ጠላት የለም። በነገራችን ከውጭ ጦርነት ለማቆም ስታስቡ ከሰው ጋር ላለመጋጨት፣ ሰው ነገር ላለመያዝ፣ ቂም ላለመያዝ፣ ከሰው ጋር ግጭት ፋይት ይቅርብ ብላችሁ ሁሉ ነገር እርግፍ አድርጋችሁ ስትተው ጦርነቱ ከውስጥ ይሆናል። ያ ነው መሆን ያለበት። ውስጥሽ የሚፈታተንሽ ነገር አለ። ቲቪት እንቅ የሚያደርገው ማንነት አለ ውስጥ። እሱን ታግሎ መጣል፣ እሱን ታግሎ የጣለ ሰው ጀግና ማለት ያ ነው። ራስን እንደማሸነፍ ትልቁ ድል የለም። ራስን ማሸነፍ ማለት ደግሞ ይሄ አሁን እያልኩሽ ያለሁት አባቴ አላሳደገኝም፣ ጥሎኝ ሄዷል፣ በሰው ፊት እንዲህ ብሎኛል፣ እናቴ እንዲህ ብሏታል የሚሉትን ነገሮች በሙሉ ውልቅ አርግሽ እርግፍ አርገሽ ትተሽ አብሬው ልኑር አሉ አይደል? ፍቅጅላቸው። ሟች እኮ ነን አይደለ? እንዲህ ሁላችን አንድ ሳምንት ልትሞችን የቀረሽ ብትበይ እነዚህ ተራ ጉዳዮች ያስጨንቁሻል? በቃ ፈጣሪ አረጋገጠልሽ። አንድ ሳምንት ብቻ ነው ያለሽ። ስለዚህ ማድረግ መሆን መስራት የምትፈልጊውን በዚህ በአንድ ሳምንት ውስጥ ጨርሽ ቢልሽ የምር አሁን ይሄ የሚያስለቅስሽ ጉዳይ ያሳስብሻል? የምር ነገሮቹ ላይ ታስቢያለሽ? የምር አባቴ እንዲህ ብሎ ለየትኛው ጊዜ ነው የምትይው አይደል? ፖይንቱ ምንድን ነው? እንዲህ አጭር ጊዜ አደቀ ለአንድ ሳምንት ብዬ ምን ያደርግልኛል ይሄ ሁሉ ነገር ብለሽ ውልቅ አድርገሽ ነው የምትጠይው። በነገር ውስጥ በቂም ውስጥ በጠላቸው ውስጥ የምንኖረው ለምን እንደሆነ ታውቃላችሁ? መቼ እንደምንሞት ስላልተነገረን ብቻ ነው። የመሞቻ ቀናችን መቼ እንደሆነ ፈጣሪ አልነገረን። እሷ ብቻ ነች የሚያመጻድቀን፣ በቂም ውስጥ እንድኖር የሚያደርገን፣ በጠላቸው ውስጥ በመገፋፋት ውስጥ እከሌ እንዲህ ብሎኝ ብለን ነገር ይዘን የምናድረው መሞቻ ቀናችንን ስለማናውቀው ብቻ ነው። ግን እንዳወቅን አድርገን ብንኖርስ ምን ችግር አለ?
ስለዚህ የኔ እናት አንቺ አባትሽን መቅጣት ትችላለሽ። በምን መሰለሽ? እጅሽን ዘርጊ እስቲ አሁን ተቀበያቸው። ባዩሽ ቁጥር ባይዜ በየቀኑ እየታመሙ ነው የሚኖሩት። እመኚ ኖ ብለሽ ግን ብትገፊያቸው ማለት ነው አንቺም አባትሽ ያረጉትን ነው እያደረግሻለሽ። ምን የተለየ ነገር አረግሽ ታዲያ? አምጥተሽ እግራቸውን አጥበሽ ምናምን አባቴ እኮ ምናምን ብለሽ ያንን ሁሉ ብዬ እያሉ ባዩሽ ቁጥር አጥንታቸው እየተሰረሰረ በተኙ በተነሱ ቁጥር ባሉት ነገር እየተሸማቀቁ ምናልባት ራሳቸው ጥለውሽ ሊሄዱ ይችላሉ። የእውነት ምክንያቱም ይከብዳቸዋል። ሰዎችን የምትገርፉት በራሳቸው ጅራፍ ነው መሆን ያለበት። ባይዘ ማንም ይሁን ማን የቤተሰብ ይሁን ዘመድ አዝማድ ፐርሰናሊ አድርጌው አውቃለሁ። እውነቱን ንገረኝ ካልሽኝ ብዙ ባይሆንም ግን በራሱ ጅራፍ ሰው ራሱን እንዲገርፍ እንዴት ያለ የሚያረካ በቀል እንደሆነ አይዲያው የለሽም። የሆነ ስንት በደል የበደለሽን ሰው ማለት ነው ምንም እንዳልተፈጠረ ምንም እንዳላረገሽ አረገሽ ዝቅ ብለሽ ምናምን ወድቆ ከሆነ ብድግስ ታሪጎችሽን ዘርግተሽ ማለት ነው ምናልባት ብትሰድቢ ወይ ብትከሺው የማታገኘውን የበቀል እርካታ በዚህ የሚገርም እርካታ ነው የምታገኘው። ያ ሰው ራሱ ሽምቅቅ ነው የሚለው ባየሽ ቁጥር። ይህን በቀላል ምሳሌ ላስረዳችሁ። የሆነን ሰው በጣም ስድብ ሳታውቁት ሙልጭ አድርጋችሁ ሰድባችሁት በትህትና ቢመልስላችሁ እግዚአብሔር ያክብርልኝ አመሰግናለሁ እሺ እኔ አባት ምናምን ቢላችሁ አትሸማቀቁም? የእውነት ያላችሁትን ነገር አያሸማቀቃችሁ? ምን ሆኜ ነው የመሰለ ሰው የተናገርኩት? ምክንያቱም መጥፎ ነገር ስንናገር ፊድባኩ ምንድን ነው ብለን ነው የምናስበው። በዛው ልክ ሰው መጥፎ ነገር እንዲመልስልን ነው። ግን ተቃራኒ ቢሆን ግን እንሸማቀቃለን። በራሳቸው ጅራፍ ግረፏቸው እንጂ ሰዎችን መልሰሽ እነሱ ያደረጉትን በማድረግ አትመሳሰይ ከእነሱ ጋር። እሺ ሰላም ወተሽ ሰላም እየገባሽ ነው። ሰው ሀገር ነሽ። በስደት ሀገር ፈጣሪ በሰላም አስገባኝ ሀገሬ ብለሽ እየጸለሽ ነው አይደል? የምትጸልዩን እንዲሰማሽ ኮኔክሽኗ ነው። የምትጸልዩን እንዲሰማሽ አንቺ እዚህ ጋር ማድረግ ያለብሽ ነገር አለ። አትሊስት ይሄንን አድርጊ። ያው ወጣለች ከቋርጦባት ነው ኔትወርኳ ማለት ነው። ግን እሷ ስሜት ውስጥ ያላችሁ ሰዎች ትኖራላችሁ እዚህ ውስጥ። እኔ እውነት እኔ ከእናንተ እዚህ ጋር በእውቀት ላንስ እችላለሁ በምንም ግን እርግጠኛ ሆኜ የምነግራችሁ ነገር ምንድነው ታውቃላችሁ? እንቅልፍተኛ ማንንም አትጡ፣ ጣት አትቀስሩ ማንም ላይ። ኃላፊነት ውሰዱ ለራሳችሁ ህይወት። በቃ ደስተኛ ሆኖ መኖር ደስ አይልም? በየቀኑ እኔ አሁን እናንተ ጋር ስመጣ አይምሬ ውስጥ እምጠላው ሞቅ ሰው ምተቸው ማማረረው ወይኔ እሱ ምለው ሰው የለም። እግዚአብሔርን ነው የምላችሁ። ምድር ላይ በህይወቴ የሆነ ነገር ተፈጥሮ የሚያውቅ ከሆነም ጥፋቱ እኔ ነኝ ብዬ ነው በቃ ደምድሜ ራሴ ላይ ወሰንኩት። ለምሳሌ ሰው ከድቶኝ የሚያውቅ ከሆነ ጥፋቱ እኔ ነው፣ ማን እመነው አለኝ። ስለዚህ ዝም ብዬ በማመኔ የተሰጠኝ ቡጢ ነው ብዬ ነው ማምነው። ስለዚህ ጥፋቱ ኃላፊነቱ ነው። መመርመር ነበረብኝ፣ ራሴ መቆጠብ ነበረብኝ። ዝም ብዬ ባልሆነ መንገድ መሄድ አልነበረብኝም። ሰው ሞቅ ሰው ከሌለ ተንቺ ስነቃ ሰላም ነኝ ማለት ነው። ይህንን ተለማመዱት። ኮይን ልስጣችሁ እስቲ ጊፍት ስጠኝ ያላችሁ የነበረ ጊፍት ልስጣችሁና ሜምበራችሁ የጠቆረባችሁ ሰዎች ሜምበራችሁን አድሱት። ሜምበር ያልሆናችሁ ሰዎች ደግሞ የዚህ ቤት ሜምበር እንድትሆኑ ጥሩ አጋጣሚ ነው። ስለዚህ ተጠቀሙበት። አንድ ኮይን ነው የሚጠይቀው ሜምበር ለመሆን። ግን አንድ ኮይን ያላችሁ ሰዎች ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። የሌላችሁ ሰዎች ደግሞ እኔ እሰጣችኋለሁ። ይሄ ይታያችኋል ሳጥኑ። ከላይ ከሳጥን ውስጥ መውሰድ ትችላላችሁ። ግን ብዙ ታብ ላረገ ሰው ነው የሚሰጠው። ልብ በሉ። ታብ ሳታረጉ ብትከፍቱት አይሰጣችሁም። ስለዚህ ይህን 3 ደቂቃ ደብል ታብ አድርጉና ከ3 ደቂቃ በኋላ ሳጥኑ ውስጥ ነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። እሺ ኔትወርክ ነው አለችኝ። ችግር የለውም። ነይ ግቢ እስኪ። ይሰማል? ሰምተሽኛል ያልኩትን ወይስ አልሰማሽኝም? ወደ መጨረሻ አካባቢ ያለውን አልሰማሁም። እሺ፣ ስለዚህ ሚዩት አድርጊ። ስለዚህ አባትሽን በራሳቸው እንዲህ እንድታለቅሽ ያደረገሽ ስሜት ያደርጋል። አይ ነው እንዲህ እንድታለቅሽ እንዳደረጉሽ በፍቅር ተቀብለሽ
በራሳቸው አለንጋ መግረፍ ትችላለሽ። ጥሩ ሁኝላቸው። ገብቶሻል? ልኑር አብሬ ያሉ አይደል? ይኑሩ፣ አግዣቸው በምትችይው። ገብቶሻል? ገንዘብ እንኳን ምናልባት አንድ ኮትና ሱሪ እኮ ብትገዥላቸው ማለት ነው በቀላሉ ነው የምልሽ። በቃ ያ ማለት ትልቅ አጥንት የሚሰብር ህመም ነው የሰጠሻቸው። በቀላሉ ነው የምልሽ። እንኳን ለምን ካልሽኝ እንደዛ ሁሉ ክደት ፈጽመውብሽ ብዙ ነገር አድርገውሽ አንቺ መብሰልሽን ነው የሚያሳየው። አየሽ፣ በቀልን በበቀል መመከት አቁመሽ በቀልን ምንድነው በደልሽን በፍቅር እየመከትሽ ነው ወይ ደግሞ እየገረፍሽ ነው። የእውነት ነው የምልሽ። ለሰዎች ተቃራኒውን በማድረግ አደገኛ በቀል መበቀል ትችላላችሁ። ቅድም እንኳን ምሳሌ ሰጠሁሽ በቀላሉ። እዚህ ጋር አንድ ሰው መቶ ሙልጭ አድርጎ ቢሰድበኝ አመሰግናለሁ፣ እግዚአብሔር ያክብርልኝ፣ እድሜ ይስጥህ፣ ክፉ አይንካሽ ምናምን ብዬ ባልፍ ሰውም ይገርማል አይደል? እየሰደበው አይደል እንዴ ምንድነው የሚመርቀው ምናምን ይላል። ለሰደበኝ ሰው ግን በጣም አደገኛ በቀል ነው። ከገባው ደግሞ አይሰድበኝም ይሄ ሰው፣ በቃ ከሸፈ ማለት ነው። ይሄ ቀላል ንግግራዊ ነገር ነው እያልኩሽ ያለው። በህይወት ደግሞ የደረሰብሽ በደል አደገኛ በደል አላቃትም ልጅ አይደለች ምናምን ብሎ የካዱሽን አባትሽን ልኑር አሁን ከእናንተ ጋር ተጸጽቻለሁ ምናምን ብሎ ሲሆን እሺ ግቡ ብለሽ እግር አጥበሽ ምናምን ስታረጊ እንቅልፍ አይተኙም። ያደረጉት ነገር ራሳቸውን መልሶ ይገርፋቸዋል። ስለዚህ እንደዛ አድርጊ። እሺ ተግባባ? እሺ አሌክስ አመሰግናለሁ። እሺ መልካም። ያው ኮይኑ ከፍቷል። ኮይኑን ንኩትና ሳጥኑን ስትነኩት ይሰጣችኋል። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድርጉት። ወይ ሜምበር ያልሆናችሁ ሰዎች ነው ሜምበር ሆኖ። እሺ እንቀጥል እስቲ። ሰው ሀገር ነው ያለችው። በጣም ተጎድታለች። ስሜቷ ያስታውቃል። ስትናገር እያለቀሰች ነውና እስካሁን ድረስ አልዳንም። ውስጡ ያለው ነገር ሰው መዳን አለበት። ሄሎ ሄሎ፣ ይቅርታ ታብታብ እያደረኩ ነው የገባሁት። እሺ እሺ። አይ የተሳሳተ ሰው ወቅተን ነበር ጎበዝ። አስታማሚዎች በጓሮ በር ይግቡ አለ እኮ። እንዴት ነው በሰርጀሪ ክፍል ቀጥታ ዘብጥያ ልታስወርዱ ነው? ማይሆን ሰው ወግቼ። ሄሎ ጤና ይስጥልን። እሺ ቀጣይ ማይሆን ሰው ወግቼ ይውላችሁ ጤነኛ ሰው ወቅቱ ተብዬ እኔ ስሜ እዚያውን እንዲህ ስሜ ራሱ ማያምር ሰው ነኝ። ጦስ ዶሮ የሆንኩ ሰው። ሄሎ ሄሎ። ኦኬ በር አካባቢ ብዙ ታብ ስታረጉ እንደ ሀሳብ ግንባር የምትሉኝ ያው ግንባራም ነኝ፣ ይመቻል ግንባሬ። ምናልባት ከኮመንቱ አካባቢ ታብ የምታደርጉ ከሆነ ነው እንትኑ ሪኩዌስቱ የሚነካባችሁ። እሺ አንዳንዶቻችሁ ኔትወርክ ጭራሽ ነው ማይሰራው፣ ዝም ብሎ የሚሽከረከረው። እንጠብቀው ትንሽ። ሄሎ ሄሎ፣ አሌክስ ሰላም ነው? ስትልኝ እንኳን ደህና መጣሽ። ከመስለን ጠብቃችሁ እንዴት ነህ? ደህና ይመስገን ፈጣሪ። ምን እንታዘዝ? እኔ የሆነ ምክር ብሰጠኝ ደስ ይለኛል። ንገሪንሽ። እኔ አሁን መዳም ቤት ማለት ፀጉር ቤት ነው የሚሰራው፣ በኮንትራት ነው የሄድኩት እና መጀመሪያም ፍቅረኛ ነበረና ሀገር ቤት ያለው ትምህርት ጨርሼ ለአንድ አመት እንደዛው ራሴ ፀጉር ቤት ከፍቼ እየሰራው ነበር። ከዛ በፊት ማለት ነው ፍቅረኛው ከየት መጣ? ፍቅረኛው መና ወረደልሽ ማለት አይደለም፣ አብረን የተማረን ልጅ ነበረ በዛው ማለት ነው። እሺ
ከዛ አብረን ተምረን እንደዛው ቀጥለን እስከ ኮሌጅ ምናምን አብረን ነው ቆየነው። ማለት ምንም እኔም እንደዛ አይነት ሰው ሳይሆን በቃ የስራና በቃ የስራ ሰው ነኝና በቃ ትምህርቴን ጨርሼ ወደ ስራ ሲገባ አንድ ላይ ማለት መገናኘት ጀመር። ከዛ እሱ ልጁ ጥሩ ሰው አይደለም ማለት ለሰውም ክብር የለውም። ሁለተኛ ደግሞ በቃ ራሱን ስራ መስራት አይፈልግም አለ አይደለ በቃ ዛሬ ከሰራው ነገ አይሰራም ምናምን። እኔ ደግሞ እንደዛ ሰው አይደለም አልፈልግም እንደዛኛ ሰው። ከዛ አቋረጥኩት እና እንዳጋጣሚ ሆኖ በራሴ ስራ እየሰራው ከሆነ ልጅ ጋርም ተዋወቅኩኝ። እንደዛ ያወራሁት በዚህ ከሱ ጋር ከተቋረጥኩ በኋላ ከቢያንስ 8 ወር 9 ወር ምናምን አካባቢ ይሆናል ከወደ ልጅ ጋር ተዋወቅኩኝ በስራ ምክንያት እዛው። እሺ ከዛ አብሮን እያወራውን እኔ እንዳጋጣሚ ሆኖ የሆነ ከስተመር መጣ እንደዚህ በፀጉር ማየት ትፈልጋለሽ ምናምን ብራ አውርታኝ በቃ አዎ ፈልጋለሁ ምናምን ስላት በቃ 2 ወር ምናምን ራሱ አልቆየም ወደዚህ ወደ ሳውዲ አረቢያ መጣሁ። ቆይ አንዴ ቆይ ድምጽ ይረብሻል የምትሉኝ የእሷ ነው የኔ ነው? አይሰማችሁም ድምጽ? ከጀርባዋ ያለውን ነው የእሷ? ግን የእሷ ይሰማችኋል? ቦታ ነው ያለሁት። የምታወራው ይሰማችኋል? የምታወራው ከተሰማችሁ ያው ልታገዛ ምን ማድረግ ይችላል? ምክንያቱም ከጀርባዋ ያለ ድምጽ ይሰማል። ግን የምትለው የሚሰማችሁ ከሆነ ግን ትግስት ምንም ድምፅ አንስማ ሳይሆን የተወሰነ ከተሰማን እንቀጥል። እሷን ለመስማት እንሞክር ማለት ነው። እሺ ቀጥይልኝ። እና በዛኛው ፍቅረኛውን በቃ እንዲሰርቶ እንዲቀየር አብረን እንደምንኖር ፈልጌ ነበር። ብዙ መስዋዕት ከፍዬ ነበር ማለት እና ወራተ በኋላ ማለት ከሁለተኛ ጋር ከስራ ማለት እኔ ፀጉር እየሰራው ማብራት እንትን ብሎ ማብራት ምናምን ይሰራ ነበርና በዛ ምክንያት ተዋወቅ ነው። ከዛ አሁን ምን እንደሆነ ታውቃለህ? በቃ 1 አመት ጨርሼ ነው 2ኛ አመት ገብቻለሁ። አሁን በቃ እያወራን በስነ ስርዓት ማለት ጥሩ ጸባይ ያለ ምናምን። እኔ ደግሞ ምንድነው ስራ ይሰራና ከዛ ሆነ ቦታ ሲደርስ ስራው አልተሳካም ይለኛል ምናምን ይለኛል። እኔ ደግሞ አለ አይደለ በቃ ጥሩ ነገር ኖሮ አብረን እንድንኖር ፈልጋለሁ። ግን በቃ እኔ እንዲሆነ አልሆነልኝም። ምን ላድርጎኝ? በቃ ላቆም ልቀጥል ከግብት ብሎኛል። አሁን እኮ መተዋወቁ ላይ እኮ ነው ያለ ነው። ከምን ይኸው ተዋውቃችሁ ምን ያህል ጊዜ ቆይታችሁ ነው አሁን አንቺ ስለላቁም ወደ ላይ ደረስሽው? ምን ያህል ጊዜ ነው? በቃ 2ኛ አመት 2 አመት። ምንድነው ስራ አይሰራም? ይሰራል ግን በቃ ይሰራ ነበር አቆሞ ላሞኛል ብሎ አቆሞ ነበር። አሁንም ስለሆነ ስራ ልሰራ ጀምሮ ከዛም አሁንም ደግሞ አሞኛል ምናምን ብሎ አቋርጧል። አንቺ ነሽ የምትጦሪው? ላ እኔ አንድ ጊዜ ብቻ አባቱ በምናውና ምክንያት ተይዞ በአንድ ጊዜ ብቻ ነው ዳኩ እንጂ ብርን ጠይቆ አያቀኝም። ግን አለ አይደለ በቃ ምን ተይዞ የሆነ አለ አይደለ በቃ የኛ ሀገር ነገር ምን ብር ምናምን አምጡ ብሎ የሚጠየቀው አለ ሰው ከተያዘ በኋላ ምናምን ማለት ነው። እሱ ብቻ ያን ጊዜ አንድ ጊዜ ረዳው እንጂ ረጅ ብሩን ጠይቆኛል። ምን ያህል ብር ላኩለት? 30,000 ነው ላኩለት። አባቴ ታግቷል ምናምን ብሎሽ ነው? ላ እውነት ነው። አዎ እውነት ነው እሱ። እሺ ስለዚህ አሁን ምንድነው የምትፈልጊው? እኔ ምን ላድርግ? ሁሉ ጊዜ በቃ ጥቅም የሚፈልጉ ብቻ ሰው ነው የሚያጋጥመኝ። አለ አይደለ በቃ ሰርቶ የሚቀየር ሰው አላገኘውም እስካሁን። እኔ ደግሞ በቃ እድሜም እየሄደ ስለሆነ እኔ ደህና ነገር ይዤ መቀመጥ ነው የምፈልገው። እድሜሽ ምን ያህል ነው? 25 እሺ ሚውታንኪ ፍቅረኛ መያዝ ግድ ነው? የኔ እናት ግድ ነው?
የመጀመሪያ ፍቅረኛሽ የምትጦሪው ነው፣ ስራ አይሰራም፣ አቆምሽ። ከ8 ወር በኋላ ወደ ሌላ ፍቅር ግንኙነት ውስጥ ገባሽ። ይህም ጥቅመኛ ነው። እኔ ሲንግል መሆን ይበርደናል እንዴ? አንዳንድ ሰዎች እንዴ ከደረባችሁ ጋቢ ደራርቡ እንጂ ብርድ ልብስ ልበሱ። ለብቻ መሆን ፍቅረኛ ያስፈልጋል እንዴ? ግዴታ ነው ማለት ከተባለ እኔም ተፍተፍ ልበል፣ የውሸትም ቢሆን ሊያዝ። ፍቅረኛ ያልያዘ ስራ መስራት አይችልም መኖር አይችልም ከተባለ እኔም የድሌን ልሞክር። ለብቻችሁ ጠንኩሩ እንጂ ወገን። ብቸኝነት ቁጥሩ እኮ መንገድ እኮ ነው። ለጊዜው የተሻለ ነገር እስኪመጣ ሌሎች ልናተኩርባቸው የሚገቡ እኮ ብዙ ነገሮች አሉ። ልናሳካቸው፣ ልንጨነቅላቸው። የፍቅር ህይወት ብቻ ነው እንዲህ ህይወት? እንዲህ ማህበራዊ ህይወት አለሽ፣ መንፈሳዊ ህይወት አለሽ። ለገንዘብ መስራት አለብሽ፣ ጤናሽን መጠበቅ አለብሽ። ብዙ እኮ ልታስቧቸው የሚገቡ ጭንቅላታችሁን ቢዚ ሊያደርጓችሁ የሚገቡ ጉዳዮች አሉ ጓዶች። ፍቅረኛ፣ የፍቅር ህይወት፣ የተቃራኒ ጾታ ጋር ያላችሁ ግንኙነት እሱ ሌላ እኮ አንድ ፓርት ነው በህይወታችሁ ውስጥ። ህይወታችን በሙሉ እሱ ነው መቆጣጠር ያለበት። ሌላ ፍቅር ግንኙነት ስንወጣ እንደገና ወደ ሌላ ለመግባት ምን ላርግ? የሆነ ሰው መጥቶ የፍቅር ጥያቄ ሲጠይቅን ወይ ወደድኩሽ አፈቀርኩሽ ካለ ወይ ወደድኩ ከዛ ማሰብ የለም። በቃ ዝም ብሎ ከተመቸን ያ ሰው የሆነ ነገሩ ናግባ። ሴኪውር መሆን አለብን እኮ ዝም ብሎ ልብ አይሰጥም። በቃ አንድ የፍቅር ግንኙነት ውስጥ ገባሽ አልተሳካ ማለት በቃ ታቆሚና ምን ታደርጊያለሽ? ጊዜ ትወስጃለሽ፣ ሌላ ህይወትሽ ላይ ታተኩሪያለሽ። ጸሎት እያደረግሽ በትዕግስት ተጠብቀሽ። በቀላሉ የመጣ አይቆይም። ገብቶሻል? ይህንን አረጋግጠልሻል። በቀላሉ የመጣ አይቆይም። ጥሩ ነገር ሁልጊዜ ጊዜ ይፈልጋል። ጥሩ ነገር ሁልጊዜ ዋጋ ያስከፍላል። ጓደኞችሽ አግብተው ወልደው ምናምን ሊሆን ይችላል። እነዛ የሚያስጨንቃችሁ ሰዎች ስላላችሁ እነዚህ ውስጥ ይመስለኛል። ጓደኞቻችሁ አግብተው ወልደዋል፣ እናንተ ሲንግል ናችሁ። ሁለተኛ ደግመዋል፣ እናንተ ስቲል ሲንግል ናችሁ። የእናንተ ጊዜ ሲመጣ እኮ የእናንተ እኮ ደግሞ ውብ እኮ ነው የሚሆነው። ከዛ የባሰ የቆየ ነገር ወይን እኮ ሲቆይ ነው የሚጣፍጠው አይደል? በጣም በቆየ ቁጥር ተዘግቶበት የሆነ ነገር በቆየ ቁጥር እኮ ወይን እየጣፈጠ ነው ይመጣል። ህይወታችሁን ተዘግቶበት ከቆየ ብዙ ጊዜ ከፈጀ ከታገሳችሁ፣ ትዕግስት ካለ የሚጣፍጠውን ፍሬ ታገኙታላችሁ። ምን ያስቸኩላችኋል? ፈጣሪ ቢዘገይ የሚቀድመው የለም። የጓደኛሽ በ20 ዓመቷ አግብታ ሊሆን ይችላል። አንቺ በ35 ብታገቢ ፈጣሪ ነው እንጂ የሚወስኑ ያንቺ ሰው ነው እንዴ? በ20 ዓመቷ ያገባችው ሴት በቃ ጊዜዋ ሊሆን ይችላል፣ ፈጣሪ ፈቅዷል። አንቺ በ35 ብታገቢ ምን ፈጣሪ ሁሌም ትክክል እኮ ነው። መቼ ምን እንደሚሰጥሽ የሚያውቀው እሱ ነው። ስለዚህ እርግፍ አድርገሽ ተይና ይኔናት ሲንግል ሆነሽ ረጋ ብለሽ ደረበብ ብለሽ ሌላ የህይወት ክፍሎችሽ ላይ አተኩሪ። ጠንካራ ሴት ሁኚ ለብቻሽ። ይሄ የካፕል አይነት እሳቤሽን አቋርጭ። በቃ አልሆነም። ይኸው 2 ጊዜ ሞከርሽ እኮ አልተሳካም። ጥቅመኛ ብቻ ነው። ጥቅመኛ ሳይሆን የሚያግዝሽ፣ የሚረዳሽ ሰው ወደ ህይወትሽ እንዲመጣ ፈጣሪ እንዲሰጥሽ ጸሎት አድርጊ። ጊዜው ሴት ጥሩ ነገር ዋጋ ያስከፍላልሽ። ተግባባ? እሺ፣ አመሰግናለሁ። ወይ ጣጣ! አሁን ሲንግሎች እጅ አውጡ ማለት አቁሜያለሁ። ሁሉም አለው እዚህ ውስጥ ሲንግል ነኝ የሚሉት እንኳን እቃ ማጠቢያ ያላቸው ልብስ ሲተኩሱ ምናምን የሚሄዱበት ሻንጣ ውስጥ ልብስ እያጠጠፉ ሲከቱ የሚያወሩት እቃ ሲያጥቡ ምናምን። ቤቢ ይሄ የቤቢና የአባ የእማ መንፈስ በመርፌ ብቻ የሚወጣ አይመስለኝም ጋይስ። ይሄ በዱዓና ጸሎት የሚያስፈልገው ጉዳይ ነው። ሄሎ ሄሎ። እሺ፣ ዝምታ ነው መልሱ። በዱዓና በጸሎት ራሱ ትንሽ የሚያታግል ይመስለኛል። የከፋ ለብቻቸው መሆን የሚሰሩ ሰዎች ግዴታ የኔ ፍቅር አባዬ ምናምን መባባል አለባቸው። ሄሎ ሰላም ይብዛ። እንዴት ዋልክ? ሰላም ይብዛ። እንኳን ደህና መጣሽ። እኔም እንደዚህ የሚነገር ነገር አለ። እንደዚህ አማክረኝ እስቲ። አፈቀርሽ?
አፈቅሬ ነበረ። ጥሩ ነው። አፍቅር ያው ያልተናገረ እንጂ ያላፈቀረ የለም። እሺ ሁሉም ስላላወራ ነው፣ ተራው እስኪደርሰው ነው። የት ነው ልክፍቱ የያዝሽ? እኔ በኦንላይን ነው የተዋወቅኩት፣ በፌስቡክ ላይ ወደ ፌስቡክ 5 ዓመት እየተጠጋው ነው አሁን ከወደድኩት። ቆይ አወዳደድሽ እንዴት ነበረ? እንዴት ነው ከመዋደዳችሁ ፊት የነበረው የጦስ ዶሮ ምን ነበር የሚለው ነገር? ጦሱ ጥንስሱ። እኔ መጀመሪያ ላይ ኖርማል ነው እያወራው ነበር። እሱ ግን ተመላልሶ እየጠየቀኝ ነበረ። እኔ በቀልድ ምናምን እያወራሁት ወደ 1 ዓመት ነው የቆየሁት። ከዛ በቁም ነገር ምናምን በቃ ወደ 4 ዓመት ነው በቃ ፍቅር ውስጥ የቆየ ነው። እሺ ከዛ በቃ እኔም ወደድኩት እሱም ወደደኝ። ከዛ አንዴ ወደደኝ የሚለውን ተይውና ወደድኩት እያልሽ ንገሪኝ። እሺ ሰው ይወደኛል አይባልም። እሺ እሺ እዛ እንደዚህ ያለን 1 ዓመት እንደዚህ እየተቀመጠን ጠፋው ላይ ወደ 1 ዓመት እንደዚህ ነው የጠፋው። ምን እንደሆነ ብቻ አላውቅም። ዳይሬክትም ደውላለው ስልኩ አይሰራም ምናምን። ከዛ በቃ ዝም ብዬ ተስፋዬን ቆርጬ ነው የተውኩት። ከዛ ተመልሶ መጣ ወደ 1 ዓመት ተቀምጦ ምን ሆንክ ምናምን ብዬ ጠየቅኩት። ታስሬ ነበረ አለ። ስለዚህ ነው የጠፋሁት ምናምን ብሎ ይቅርታ ጠየቀኝ። እኔም እሺ አልኩት። ግን ጠርጥሬ ነበረ ግን እሺ አልኩት ዝም ብዬ። ከዛ ቀጠለ። ምንድን ይጠረጠርሽ? ዝም ብዬ በቃ ውሸቱ ነው ለምንድን ነው እንደዚህ የጠፋሁት ብዬ እሱ እሺ ከዛ በቃ አሁንም 1 ዓመት ተቀምጠን ወደ 1 ወር ምናምን ጠፍቶ ነው የሚመጣው። ምን ሆንክ ስብ ወደ ሀገር ገብቼ ኔትወርክ የለም እኛ ሀገር ውስጥ ምናምን ነው የሚለው። እሱ ይሰራልም ተማርም እንባላል ይማራል እሱ። እሺ በቃ ሁሉ ጊዜ ሰበብ አያጣም። ሰበብ በቃ ለምንድን ነው የጠፋው? ግን አሁን ትምህርት ላይ ነው እንደዚህ ያለን አሁንም ትምህርት ላይ ነው እሱ። ለ5 ዓመት ነው እየተማረ ያለውት እየሰራ። ከዛ ኦንላይን ላይ ይቀመጣል። ከበዛ 1 ወር ውስጥ አንዴ ነው የሚያወራ በቪዲዮ እንጂ አወራኝም በሜሴጅ ነው። ለምንድን ነው ኮል የምታደርግልኝ? ለምንድን ነው ለኔ የምታደውለው ምናምን ስለ ልጆች አሉት ረበሻል ምናምን። ስለዚህ እኔ አልችልም በሜሴጅ እናወራለን ይለኛል። እዛ አንዳንዴ እናወራለን በሜሴጅ። እኔ ደግሞ በጣም ቢዚ ሆናለሁ ግን ማውራት ፈልጋለሁ። እሱ አወራም። ከዛ በቃ እኔ ወደ ሀገር ቤት ይገባለሁ። እስቲ የኔ ፋሚሊው ተዋወቀው። እንደኛ ሀገር ደግሞ ሽማግሌ ይላካል። ሽማግሌ ልኮ ምናምን አልኩት። ከዛ እኔ አሁን አልችልም አንቺ መጀመሪያ ላይ ግቢ ወደ ሀገር ከዛ ምናምን ብሎኝ በቃ እሺ አልኩት። ምን ችግር የለም በቃ ተዋልኩት። ከዛ በቃ ኦንላይን ላይ ይቀመጣል። እኔ ያለው በፌስቡክ ላይም ኢሞ ላይም አለ ግን አያወራኝም። ከዛ አሁን ወደ የሆነ እኔ አሁን እዚህ አቡዳቢ ውስጥ ነው የሚኖረው። ግን የሆነ ነገር የኔ ፋሚሊ ጋር ወደ ዱባይ ሄጄ ነበረ። ከዛ ኦንላይን ላይ አልነበርኩትም። ከዛ ሰበብ ፈልጋል መሰለኝ እንደፈለግሽ የሆነ ቦታ ሄደሽ መጥተሽ ከዛ አሁን ደግሞ የምታወሪም አንቺ ማነሽ እኔ አያሻለሁ ምናምን ብሎኝ ወደ 1 ሳምንት ምናምን እንደዚህ ነው ኮራረፈን። አላወራንም። ለምን እንደሆነ አልገባኝም። እኔ እውነቱ ነው ነገርኩት። እኔ ወላሂ አልነበርኩም እንደዚህ ብዬ ስናገር አይደለም ውሸትሽ ነው ምናምን ብሎ ዘጋኝ። እኔም ተናድጄ በቃ ካሁን በኋላ እንዳታወራን ብዬ ለምን ዱሮም እሱ ወላሂ ላይ ይቀመጣል ግን አወራኝም። እኔ ግን ወላሂ ላይ ጠፍቼ አንዴ ግን እነሱ ላይ እንትን ዋይፋይ ስሬ ነበረ ስልካችሁ ላይ እነሱ ስልክ ላይ ከዛ ወላሂ ላይ አግኝቼሻለሁ ምናምን ለምንድን ነው የምትዋሽኝ ብሎ ዘጋኝ። እኔም ዘጋሁት። አሁን በቃ
እንደዚህ ተባብለን ነው የተቀመጥነው። ሰበብ አያጠፋም እሱ ለምን እንደሆነ አላውቅም። ሰበብ ነው የሚያበዛው። እስቲ መከረኝ፣ ማን ነው ጥፋት ለማለት ፈልጌ ነው። እድሜሽ ምን ያህል ነው? 24 ማስቲካውን እንኳን ገላታሽ የኔ እናት መከራውን ያበለሽ። እሺ ሚዩት አድርጊ እስኪ ሚዩት አድርጊ። ልጅ ነች ጋይስ ገና 24 ዓመት ሆነ። ፋይሬጅ የሚባል ነገር አለ። ስለዚህ በዚህ እድሜ ፌስቡክ ላይ የጠበሽ ወንድ ምን አይነት ፊድባክ ያሳየኛል የሚለው ነው የሚያስጨንቅሽ። ገና ሰውየው እኮ ሰው ይሁን ኤአይ ይሁን እኮ የምታውቂው ታሪክ ነው። ሰውየው ምናልባት እኮ ማሽን ሊሆን ይችላል። ዘንድሮ ቲክቶክ እና ፌስቡክ ላይ የሚጀነጅናችሁ ሰዎች ላይሆኑ ይችላሉ። ወይስ ጠርጥሩ። ኤአይም መጥቷል፣ በዝቷል። ኤአይ እንደውም ከሰው እኩል ነገሮችን በፈጣን ሁኔታ ማድረግ ጀምሯል። ስለዚህ በኤአይ እና በማሽን እየተጀነጀናችሁ መሆን አለመሆኑ ራሱ እርግጠኛ አይደለም። ላላያችሁት ሰው ገና መንፈስ ለሆነ ላም አለኝ በሰማይ ለሆነ ሰውዬ መጣ ሄደ ምን ያስጨንቅሻል? የኔ እናት የት ታውቂዋለሽ? የምታውቂው ፌስቡክ መንደር ላይ ነው። ሰውየው ላንቺ የጻፈውን ለብዙ ሴት ጽፏል እንዴ። ምን ማለት ነው? ኢሞ ላይ ያለ ፌስቡክ ላይ ያለ አያወራኝም እንዴ? ኦንላይን የሆነው ላንቺ አይደለማ፣ ለሌላኛው ነው። አለቀ። ያንቺ ተራ አልቋል። ማውራት ባለበት ሰዓት አውርቶሻል፣ ጅንጅኖሻል፣ ገንዘብም ላክሽለት፣ ምንም ማግኘት የሚፈልገውን አገኘ። ሲያይሽ ወይ ደግሞ ምንም አልፈለጥ ስትዩ ወደሚፈለጡት ሄደ። ትች ደግሞ ተፍተፍ ብሎ ደግሞ ይመለሳል ወደ አንቺ። በዚህ መጠን ልብ መርከስ የለበትም። ገብቶሻል? ሶሻል ሚዲያን ለንግድ ተጠቀሚበት፣ ወይም ስራ ስሪበት፣ እውቀት ገብኝበት፣ ገንዘብ ስሪበት፣ ከሰው ጋር ሳቂ ተጫውፊ። እንደዚህ አይነት ሶሻል ላይፍ አለ። አሁን እዚህ ሶሻል ላይፍ ነው እያደረግን ያለው፣ ስለ ሶሻል ነገር ነው እያወራን ያለ ነው። ስለዚህ አውሪ፣ ተማማሪ፣ ሳቂ፣ ተጫዋች፣ ቀልጂ፣ ትምህርቱ ሰጂ፣ ቁም ነገሩ ሰጂበት እንጂ ህይወትሽን አሳልፈ የሰጠሽ በሆነ ሰው ቢዚ ሆነሽ ኤአይ ይሁን ሰው ይሁን በማታውቂው ሰው ተጠምደሽ ነገ አታገኙ። በአካል አያገኝሽም እኮ ቆዳሽን ነው የሚገፍልሽ። ስለዚህ እኔ እናት በማይሆን ነገር ስትረስ ውስጥ አትግቢ። ገብቶሻል? አደብ ግዢ። 24 ዓመትሽ ነው። እየበሰልሽ የምትመጪው በእድሜ ጊዜ ነው የሚያበስልሽ። ተረጋጊ። የብዙ ሰዎች ህይወት ተበላሽቷል ሶሻል ሚዲያ ላይ። እኔ ልንገራችሁ፣ ማንንም ሰው አትመኑ ብዬ ተናግሬያለሁ፣ እኔንም ጨምሮ። መነግራችሁ አስተማሪ ነገር ከሆነ ከኔ ውሰዱ። በማንም አትመሰጡ። ማንም ጻድቅ የለም፣ ማንም መልአክ የለም። እዚህ እናንተ የሚያዝንና የሚያስብላችሁ አንድ የፈጠራችሁ ፈጣሪ ብቻ ነው። እንደማይጎዳችሁ አይናችሁን ጨፍናችሁ እንቅልፋችሁን ለጥ ብላችሁ የምትተኙት እኮ ጠዋት ፈጣሪ ያነቃኛል ብላችሁ ከሆናል እንቅልፍ ሊወስዳችሁ ሲታገላችሁ እንጂ ማታምኑ ቢሆን እኮ አይናችሁን አፍጣችሁ ነው የምታደሩት። ነገ ባልነቃስ ብላችሁ እንደሚያነቀኝ ስለማምን ነው አልጋ ውስጥ ገብቼ ስተኛ እንቅልፍ ሲመጣ ለጥ ብዬ የምተኛው። ጠዋት ደግሞ እኔን ማንቃት አይረሳም። እሱ ታማኝ ነው። በዚህ መጠን የሚታመነው ፈጣሪ ብቻ ነው። ስለዚህ አርፈሽ ቁጭ በይ የኔ እናት። ተግባባ? ቦልኪው ከዚህ ነው። እሺ 24 ዓመቷ ነው። ኤአይ አፍቀራ ኤአይ ልበል። አሁን ከዚህ በኋላ ኤአይ ነው እንግዲህ ያፈቀራችሁት እንጂ ሰው አይደለም። ሰው ከሆነ ጨብጣችሁት ደህና ነህ እንዴት ነህ ስጋ ነው ምናምን የሚለውን አውቃችሁ ጨብጣችሁ ቁጭ ብላችሁ ያወራችሁትን ሰው ነው ሰው ማለት የምትችሉት። ከዚህ በኋላ ሀይ ካላችሁ ኤአይም ሀይ ማለት ጀምሯል ጋይስ። ቻት ጂፒቲንም ብታው አሁን በስልኩ ሰው ብዙ ነገር ነው የሚጠይቀው ይመልስለታል። እንደ ሰው ቁጭ ብሎ የሚያወራ ሰው አለ። አላያችሁ? እኔ ምን በዚህ ጉዳይ ላይ ምን ታስባለህ ምናምን ይገርማል። ስለዚህ ጉዳይ ማስበው አንድ ባንድ ተንትኖ ያወራችኋል። እንደሱ አይነት ሰው ነው እናንተ አሁን አፈቀርኩ ብላችሁ መንፈስ ዓለም ውስጥ ያለን ሰው ታደው ይሻላችኋል። ምን አይነት መርፌ እንውጋ? ጤና ይስጥልኝ። ሄሎ፣ ሰላም ነው አሌክስ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየህ። ምን እንታዘዝ?
የሆነ ነገር ላማክርህ ነበር። ይቻላል፣ ንገሪኝ። ባላለኝ እሺ። የ4 ዓመት በጣም እየፈራሁ ነው። ግን ይቅርታ። ማንን የፈራሽው? አስፈራለሁ እኔ? አይ አንተ አታስፈራኝም። እናማ ማለት ነው የሆነ ጓደኛ አለችኝ፣ እዚህ አብረን ነው የምንሰራው። እሺ ምን ተፈጠረ? ፌንት አደረገች። ጋይስ ነርሶች እስቲ ቶሎ ኦክሲጅን፣ ግሉኮስ ስትሬቸር ላይ ምናምን አድርጋችሁ ወደ ኮማ ክፍል የሚያስገባ አወዳደቅ ነው የወደቀችው። የሮም አወዳደቅ ነው የወደቀችው። እንደዚህ አይነት አወዳደቅ ይሰወራል። ፍጥፍጥ ሄሎ እየተባባሰ አዲስ የገባው ጉንፋን ብዙ ሰዎችን የኤአዩ መንፈስ አዲስ የኤአይ እንትን መርፌ መቀመም አለብን ከዚህ እንደወጣን። እስከዛሬ ሰዎች ነበሩ፣ አሁን ኤአዮች ተቀላቅሏል ወደ ሶሻል ሚዲያው። መለየት አለብን የትኛው ነው አዲሱ ልክፍት የሚለው። ብዙ ሰዎች በዛ ጂኒ በሉት እኮ ፍቅርም እኮ አይደለም እኮ ጂኒ በሉት፣ ጂኒ በሉት። ከባድ ነው ለእኛ ራሱ በጣም አስቸጋሪ፣ ለሰርጀሪ ራሱ ለማድረግ በጣም አስቸጋሪ። በየት ነው ልክፍቱ የሚገባው የሚለውን ማጣራት አለብን። ይህንንማ ውሃ አረቄ ቢያደርጉልኝ ጥሩ ነበር። እየጦዝኩ ትንሽ ሰክሬ ካልሆነ በስተቀር ደነዘዝኩ ራሱ። ሄሎ የማዳምን እቃ ፈጅቹች ልጅ ደግሞ እቃ ሰባሪ ተባባሪ ወዲክ አመሰግናለሁ። ምን ልታዘዝ? እኔ ፍቅር ይዞኛል። አፈቀርሽ? አዎ። የታባቱ ምስና እንኳን አፈቀርሽ። የት ነው የያዘሽ ክፍቱ? አረ ገንዘብ ፍቅር ነው፣ ወንድ አይደለም። ገንዘብ ፍቅር ነው። ገንዘብን በጣም ነው የምታፈቅረኝ? አረ እኔ ፍቅሬም አገር ቤት ይገባል ብዬ ሴትዮዋ ብር ጨምራት ስል ብትለኝ ይቀራለሁ። ማፍቴ ካለ አቤት አልገባንም። አገር ቤት ኮንትራት ጨርሼ አገር ይገባሉ ይላሉ ሁልጊዜ፣ ግን ሴትዮዋ ብር ጨምራል ብትለኝ ይቀራለሁ። ማፍቴ ካለ ብር ደግሞ ስትጨምርልሽ ወደ ሀገር ቤት መሄዱን ትተይዋለሽ? አዎ ተስማማለሁ። በቃ ቶሎ። ምን ያህል ነው የምትጨምርልሽ ደሞዝ? በቃ ትንሽ የምትጨምረኝ በቃ እኔ እሺ ብዬ ነው በቃ ራሴ የሚያገኘው ማለት ነው። ስንት ዓመት ሆነሽ? 23 ነኝ። 3 ዓመት ነው የሆነሽ ከመጣሽ? መጣ 7ኛ ዓመት ነው። በቃ አሁን እሄዳለሁ ካልሽ በሚቀጥለው ሂጂ። እሺ ገንዘብ ብቻ ማሳደር ጥሩ አይደለም። እሺ እሺ እሺ። አመሰግናለሁ። እኔም አመሰግናለሁ። የገንዘብም ልክፍት እየገባ ነው። ከገንዘቡ እንኳን የያዛችሁ እናበረታታለን። ጥሩ ፍቅር ነው እሱ፣ የሚደገፍ ፍቅር ነው። አፍቅሩት፣ ውደዱት፣ እቀፉት። እንደውም ትዳሩላ ብትገቡ ከጥሩ ነው። ከሱ ጋር ታማኝ ትዳር የማይክዳችሁ እሱ ነው። ባይዞ የሰው ትዳር ይደርሳል ይመጣል። የገንዘቡ ትዳር ግን አይክዳችሁ፣ ቺት አያደርግም። ገንዘብን እንትን ካላረጋችሁት እናንተ ራሳችሁ አላግባብ ዝም ብላችሁ ልጓም ለቃችሁ እንትን ካላላችሁ ታማኝ ነው። ከያዛችሁት ቁጭ ይላል አርፎ እና ንጉስ ያደርጋችኋል። ብትወድቁ ያነሳችኋል፣ ብትታመሙ ያሳክማችኋል። ቀን ጣላችሁ ብሎ ጥሏችሁ አይሄድም። አፍቅሩት። እሱ ደግሞ አፍቅራችሁ ሰው አላገባም ብላችሁ ከፈጣሪው ጋርም እንዳታጋጩኝ።
አንዲ እንደወረደ እኮ የሚሰማኛል ገብቷችኋል ብሏል። በቃ ብሎኛል። የታባቱ ብሎ ሌላ ታሪክ ውስጥ የሚገባ ሄሎ